ምድር በሰዎች ተሞላች። ነገር ግን እግዚአብሔር እነርሱን በመፍጠሩ እስኪጸጸት ድረስ ብዙ ኃጢአትን ሰሩ። ስለዚህ በምድር ላይ ያሉትን ሁሉ የሚያጠፋ ጎርፍ ለመላክ ወሰነ። ከሌሎች ሰዎች ሁሉ የተለየ ኖህ የተባለ ሰው ነበር። ኖህ እግዚአብሔርን ይወድና ይታዘዝ ነበር። ስለዚህ እግዚአብሔር ኖህንና ቤተሰቡን ከጥፋት ውሃ ለማዳን ወሰነ። እግዚአብሔር ኖህን ስለሚመጣው የጥፋት ውሃ አስጠነቀቀው። ጣሪያው ዝቅ ያለ በርና መስኮት ያለው ባለ 3 ፎቅ ትልቅ መርከብ እንዲሰራ ነገረው። ኖህም በታዛዥነት መርከቡን ሰራ። እግዚአብሔር ለኖህ ከሁሉም የእንስሳት አይነት 2 እንዲሰበስብ ነገረው፣ 1 ወንድ 1 ሴት። ከዚያ በኋላ ኖህ ቤተሰቡና እንስሳቱ ወደ መርከቡ ገቡ። እግዚአብሔርም በሩን ዘጋው። ለ40 ቀንና 40 ሌሊት ዝናብ ዘነበ፣ ውሃ ከሰማይ ወረደ፣ ውቅያኖሶችና ሐይቆችም ሞልተው ፈሰሱ። ታላላቅ ተራሮች ሳይቀሩ በውሃው ተሸፈኑ። ምድር ሁሉ በውሃ ስትጥለቀለቅ ኖህ ቤተሰቡና እንስሳቱ በሙሉ በመርከቡ ውስጥ ሆነው በውሃው ላይ ይንሳፈፉ ነበር። እግዚአብሔር ኖህን በፍጹም አልረሳውም ነበር። እግዚአብሔር ነፋስ እንዲነፍስ አደረገ፣ ውሃውም ጎደለ። መርከቧም በአራራት ተራራ ላይ አረፈች። ኖህም ውሃው መጉደሉን ለማረጋገጥ እርግብ ላከ። እርግቧ ወደ እርሱ ሳትመለስ ስትቀር ውሃው መጉደሉን አወቀ። መሬቱ ሲደርቅ እግዚአብሔር ከመርከቡ እንዲወጡ ነገራቸው። ዳግመኛ ምድርን በጥፋቷ እንደማያጠፋ ቃል በመግባት ቀስተ ደመናን በሰማይ አደረገ።